በመጨረሻ ሁሉንም ነገር አጣን። ለዘመናት የኖርንበትን ቤት ለቀቅንና ቆርቆሮ ቤት ውስጥ ተከራይተን ገባን። ኧረ ሲያስጠላትሽ! ዞረች፣ ልብስ ማጠብና እንጀራ መጋገር ጀመረች። የሚያምር ፊቷን ማዲያት አበላሸው። አባቴን በብስጭት ውሎና አዳሩ አረቄ ቤት ሆነና ግፊትና ጉበት ታማሚ ሆኖ አልጋ ላይ ተኛ። እህቴም ሄጃለሁ ብላ ሳትነግረን ተነስታ አረብ ሀገር ሄደች። እኔም ትምህርቴን አቋርጬ ሊስትሮ መስራት ጀመርኩ። የሆነ ቀን ሩት ምሳ ልጋብዝ ብላ የሆነ ምግብ ቤት ቁጭ ብለናል። ተጎሳቆልኩብሽ አይደል አልኳት። አሁን እንደሱ ይባላል ልዩዬ? በሰው ልጅ ህይወት ውስጥ እኮ ማግኘትም ማጣትም ያለ ነው። ደግሞ ነገሮች በዚህ አይቀጥሉም፣ ይስተካከላሉ እሺ ብላ ፊቴን በእጇ አደባበሰችኝና ይቺ ደግሞ ለአባባ ሕክምና ናት እሺ ምንም እንዳትለኝ ብላ በካኪ ወረቀት የተጠቀለለ ብር ከቦርሳ ውስጥ አውጥታ ሰጠችኝ። ሩት በዚህ ውስጥ ሩት ምን ያህል ደግ እንደሆነች ነው። በቃ ፈልገኝ ሰዓት ሰውነቷን አሳየችኝ። ቤት ምግብ ይዛ እየመጣች አባባን ተጠይቀዋለች፣ ቡና ታፈላለች፣ ለእኔም የምቀይረው ልብስ ትገዛልኛለች። ሩት በድቅድቅ ጨለማ መሃል የፈነጠቀች ብርሃን ሆነችልኝ። እኔ በዛብኝ ፍቅርሽ ሩት።